ማሳለፍ ፈልጋ ነበር እየሄደችው እና ስላለው ሁኔታ ጠይቋት ነበረ። ምክንያቱም ያው ከኤላ ጋር ሲሆን እጅግ በጣም ደስ ይለኛል በማለት ትነግረዋለች። አፍቅረሽዋን ወይ በማለት ጠይቋት ነበረ። እኔ እንጃ አፍቅሬው አይደለም፣ ግን ደግሞ ከሱ ጋር እዚያ ውስጥ ካሉ ሰዎች ጋር ከሱ ጋር ሲሆን ሁሉም ነገር ደስ ይለኛል በማለት እንግዲህ ስትነግረው ነበረ። ግን ደግሞ እሱ አልወደውም፣ ምክንያቱም አያከብረኝም፣ ቤቱ በሄድኩበት ሰዓትም ውጭልኝ እያለ ያመናጭቀኛል፣ አንተ እኮ ምንም አትለኝም በማለት እንግዲህ ሊዲያ ለናኦል ስትናገር ነበር። ለማንኛውም እጅግ በጣም ዘና አድርገሽኛል፣ ሀዘኔንም አስረሳሽልኝ በማለት እንግዲህ እሱም ያለውን ነገር ሲገልጽ ነበር። እሷም ልስፈንልህ ወይ በማለት ጠይቀው ነበረ። ከመቼ ወዲህ ነው ሀዘን ላይ ያለ ሰው ዘፈን ሰምቶ የሚጽናናው? ኧረ እባክሽን ተይ፣ እንደዚሁ ራሱ እኮ ዘና አድርገሽኛል በማለት እና ያው እንግዲህ ዴብ ደውሎላት ነበረ። እሷም በችኮላ ከቤቱ ወጥታለች። ዴብ እንግዲህ የት ሄደች እንዴት ሳትነግረኝ ወጣች በማለት እንግዲህ እሷ ኤላ ጋር ሄጃለሁ የሚል ምክንያት ነበር እየሰጠችው። ግን ደግሞ ኤላ ጋር እንዳልሄደች አስቀድማ ለምለም መታ ስለነበር ለምለም ነግረው ነበረ። እንግዲህ ኤላ ጋር ደግሞ እንግዲህ ቤዛ ሄዳ ነበረ። በወቅቱ ግን ተኝታ ነበር ያገኛት። እሱ ለምለም ጓደኛው ፍቅረኛውን ስለመሰለችው እንግዲህ ገለጥ አድርጎ ሲያይ ቤዛ ተኝታለች እና እንዴት መጣሽ እንዴት ሆኖ ነው በማለት ጠይቋት ነበረ። እሷም እዚህ አንተን ፈልጌ ጨንቆኝ መጥቼ ነበረ፣ ግን ደግሞ በወቅቱ ለምለም ነበረች። እኔ ስመጣ እሷ ወደ አደይ ጋ ሄደች ቤት ጠብቂ ብላኝ፣ ከዛ ብቻዬን ሲደክመኝ እንቅልፍ ወሰደኝ በማለት ትመልስለታለች። እና ምንድን ነው ያስጨንቅሽ ነገር በማለት እንግዲህ ኤላ ጠይቋት ነበረ። እንዲሁም በቀብድ እንደተያዘ የቤተሰቦቿ ቤት በቀብድ እንደተያዘ እና እንዲሁም ብር እንደሚያስፈልጋት በባለፈው ጊዜ ነግረው ነበረ። አሁንም ያን ነገር ነው እና አገኝልሃለሁ ያልከኝን ብር አገኘህልኝ ወይ ትሰጠኛለህ ወይ በማለት ጠይቀው ነበረ። ብሩም መኖሩን አለ፣ ግን ደግሞ ለአባዬ ምን እንደምለው አላቅም በማለት እንግዲህ ኤላም ይመልስላታል። ለሱ ችግር የለውም መፍትሄ እንፈጥራለን፣ ምክንያቱም ቤት ገዘውበት ትለዋለ፣ ከዛ የኔም ቤት ታሳየዋለ በማለት እንግዲህ ያንን ዜዳ እንግዲህ ለኤላ እንትን ብላለች ማለት ነው። ኤላ እጅግ በጣም ተጨንቋል። ይህን ሲላት እንግዲህ እሷም ወደ ቤቷ ተመልሳ ነበር። ወደ ቤቷ በምትመለስበት ሰዓት እንግዲህ ከመንገድ ላይ ናኦልን አግኝተው ነበረ። እዚህ ሰፈር ደግሞ ምን ትሰሪያለሽ በማለት እንግዲህ ቤዛን ጠይቋት ነበረ። ናኦል አረ እንደዚሁ ነው የሄድኩበት ነበረኝ፣ አንተ ግን የት ጠፍተህ ነው ለምንድን ነው የጠፋኸው በማለት ጠይቀው ነበረ። አይ እንደዚሁ ዝም ብዬ ነው። ሊዲያና እንዲሁም ደግሞ አደይ እንዴት ናቸው? እነሱ ልጆች እንድትንከባከቢ እፈልጋለሁ፣ ካለዚያ ግን ከኔ ጋር የሰራሽውን ነገር ሁሉ ለባርኮቴ ነው የምነግረው፣ እንዳልነግረው የምፈልጌ ከሆነ ግን አደይንና ሊዲያን ምንም ነገር እንድታረጊያቸውም አልፈልግም፣ የሆነ ተንኮል ነገርም እንድታስቤ አልፈልግም፣ እንዲሁም ፍቅር ከነሱ ጋር ተንኮል ብታስብም እንድጠብቂያቸው እፈልጋለሁኝ። ስለዚህ ሁለታቸውን የሆነ ነገር እንዳይደርስባቸው ከጎናቸው እንድትሆኝ እፈልጋለሁ፣ ካለዚያ ግን ከኔ ጋር ከዚህ በፊት ስትሰሪያቸው የነበሩ ነገሮችን ለባርኮቴ ለፍቅረኛሽ ነው የምነግረው በማለት ማን ነው ፍቅረኛ ባርኮቴ ነው እንዴ በማለት እሷም እንግዲህ እንትን ብላለች። ብቻ ግን የኔ ሰው ነው በማለት እና ኤላ ጋር ምን ትሰሪያለሽ አንቺ? ኤላማ በእጄ አልሆነም ለጊዜው በማለት እና እሱን በእጄ ለማስገባት እየጣርኩ ነው፣ ግን ደግሞ ይህን ነገር እንድታግዘኝ እፈልጋለሁ በማለት እንግዲህ ትጠይቀዋለች። እና እንዴት አርጌ ነው የማግዝሽ በማለት እንግዲህ እሱም ለምለም ጋር በፍቅር እንድትቀጥሉና አብራችሁ እንድትሆኑ እፈልጋለሁ፣ ያ ማለት ደግሞ እኔ ኤላ ጋር ሆንኩኝ ማለት ነው። ሁለታቸው ሲጣሉ እኔ እሱን ማግኘት እችላለሁ ማለት ነው። ስለዚህ በዚህ እንስማማ፣ ግን ደግሞ ይህን ነገር አድርጌልሽ አንቺ ለኔ ምን ታድርግልኛለሽ በማለት ጠይቋት ነበረ። እሱን እኔ ወደፊት እነግርሃለሁ በማለት እንግዲህ ተስማምተዋል። እሱም እሺ ብሏታል። ግን ደግሞ ምን ፈልጋ ነው ኤላንስ ምን ልታደርገው ፈልጋ ነው በማለት ሲጠረጥር ነበረ። ይህን ከተባባሉ በኋላ ተለያይተዋል። ግን ደግሞ በቃሉ እሺ ተባብለዋል።
እንዲሁም ደግሞ እንግዲህ ፍቅርና እንዲሁም ለምለም ተያይዘዋል። እንግዲህ ለምለም ፍቅር ሁሉ ሰው ነው እንትን ማለት እንትን የምትለው ማለት ነው። በጣም ከሁሉም ሰው ጋር ትባላለች። ራስ ወዳድ ከማንም ጋር የማትግባባ ፍቅር ነች። እና ለምለምን ለምን መጣሽ? ምን ትሰሪያለሽ? ከዚህ ቤት አንቺ አታስፈልጊም። ከዚህ በኋላ እዚህ ቤት እንድትመጭም ሆነ እንድትሰሪ አንፈልግም። የራሷ አሮባት የሰውን ታማስላለች በማለት እንግዲህ የተለያዩ ቃላቶችን ስትናገር ነበር። እዚህ ሆነሽ ከምትርመጠመጭ ቤዛ እኮ ኤላን ልታገኘው ሄዳለሽ። የራሽን ነገር ብትይዥና ብታበስ ይሻልሻል በማለት ለለምለም ስትናገራት ነበር። ለምለምም እንግዲህ አርፈሽ ዝም በይ፣ አፍሽን ዝጊ። እኔ እዚህ የመጣሁት አንቺን ፈልጌ መቼም ወይም አንቺን አፍቅሬ አይደለም፣ ለምለም አደይን ፈልጌ ነው የመጣሁት በማለት ትመልስላታለች። እንግዲህ እንደዛ እንዳለች ከክላስ ትወጣለች። እንዲሁም አደይ ቡና እያፈላች ነበረ። ቡና በምታፈላበት ሰዓትም ለፍቅር ጋር ተጣልተው ስለነበረ መቀመጥን ያልፈለገችው ለምለምም እኔ ቡና አልጠጣም መሄድ እፈልጋለሁ በማለት ትሄዳለች። እንዲሁም ደግሞ ቤዛ ከኤላ ጋር እንደሄደች እንግዲህ ያው ዴብም ያውቃል ማለት ነው። ምክንያቱም ነግረዋለች ፍቅር ያው ኤላን እኮ ቤዛ ትወደዋለች በማለት እሷ ሁሉን ሰውንም ባርኮቴንም ትወደዋለች፣ እንዲሁም ደግሞ ናኦልን 3 ሰው ትወዳለች፣ አንተንም ብታገኝ አትለቅህም በማለት እንግዲህ ስትናገር ነበር። ዴብም እጅግ በጣም በንግግሯ ግራ የተጋባ ይመስለኛል። እንዲሁም በስተመጨረሻም እንግዲህ አደይ ዴብን አሳምነዋለች። ምክንያቱም ናኦልን መጠየቅ እንዳሉበት እና መጽናናት እንዳለባቸው እንግዲህ ከለምለም ጋር አውርተው ተነጋግረው ነበረ። ለምለምም ደስ ይለናል ሄደን ብንጠይቀው ደስ ይለኛል በማለት አዎ በጣም የሚያሳዝን ልጅ ነው፣ እናቱንም ፍቅሩም ነው ያጣው። ስለዚህ ቢቻል ድንኳን ጥሎ ሀዘኑን ይወጣ ነበር፣ ግን ደግሞ ማንም የለውም። እኛ የምናውቀው ደግሞ ልንረዳው ይገባል፣ ሄደህ ልናጽናናው ይገባል ብለው እንግዲህ ከለምለም ጋር የተወያዩትን ወደ ዴብ አምታ ጠይቀው ነበር። እንዲሁም ደግሞ አስፈቅዳ ነበር። ዴብም እንደዚህ ለእኛ ክፋት ከሰራብን ሰው ጋር እንዴት እንደዚህ ትያለሽ በማለት እንግዲህ አደይን ተናግሯት ነበረ። ግን ደግሞ በጣም ምስኪን ልጅ እኮ ነው፣ አንተ እንደምታስበው አይደለም፣ እኛ ልንገርህ ብዬ ነው እንጂ ወስነናል በማለት በቃ እሺ ችግር የለውም አንቺ ካልሽ እንሄዳለን በማለት እንግዲህ እሺ ብሏታል። እንዲሁም ደግሞ ቤዛ ከዛ ከኤላ ጋር ቆይታ ስትመለስ ዴብ ከደረጃ ላይ ቁጭ ብሎ ነበረ። እዚህ ምን ታደርጋለህ? መሄጃው ላይ ቁጭ ብለህ የምታስበው አደይን እንዴት ለራሴ ማድረግ አለብኝ ብለህ ነው ወይ የምታስበው በማለት አንቺ እያምሻል እንዴ ዝም አትይም በማለት አደይም መታ ነበረ። አንቺ ግን 2 ሰው ለራስሽ ለማድረግ ባርኮቴና ዴብን ለራስሽ ለማድረግ እንዴት ነው እጥረት የምታደርጊ? የሆንሽ ነገር ነሽ እያለች ብዙ ቃላቶችን ስትናገር ነበረ። ግን ደግሞ ዴብም በጣም ተናዶ ስለነበር እጁን አንስቶ ቤዛን በጥፊ ብሏታል። እንግዲህ ጥፊ በጣም የሚበዛው ፊሎ በነገራችን ላይ ባርኮቴ ያለው ነገር ትዝ አለኝ። ምክንያቱም ሁላቸውን ጠብቃቸው ብሎ ነበር ሄደው፣ ግን ደግሞ የራሱን የሆነች ፍቅረኛ የሆነች እንግዲህ ቤዛን በጥፊ ያጭሏታል። በነገራችን ላይ ይገባታል። ቤዛ የሆነች ደረቅ ነገር ነች፣ የማታደርገው ነገር የለም። በቃ ለራሷ ለማድረግ ወይንም ደግሞ በጣም ራስ ወዳድ ነች። ገንዘብ ላይ ነው የምትሰራው እና በጣም ከባድ ነው። እንዲሁም ፍቅር ደግሞ ራስ ወዳድ ነች። እንግዲህ በስተመጨረሻ አደይ ስልክ እያወራች ነበረ ፓርቱ ያለቀው። ምክንያቱም እንግዲህ ስልክ ተደውሎላት ካለ ሰዓቱ ተደውሎ ደንግጣ ነበረ። እንዲሁም እናቷ ነበረች የደወለችው። ምንድን ነው የተፈጠረው በማለት ጠይቃ ነበር። አባትሽ ነው ያሏት። አባትሽ ምን ሆነ የሚለውን እንግዲህ ቀጣይ ፓርት አብረን የምናየው ይሆናል። ፍቅርም እንግዲህ እጅግ በጣም እየሰለቸች ትገኛለች። አሁን ላይ እዚህ ቤት ውስጥ አንድ ደህና ሰው የለም። እማዬ መቼ ነው የምትመጪው? ገንዘብ እፈልጋለሁ ላኪልኝ እያለች እንግዲህ እናቷንም ስታናግር ነበር። እንግዲህ በቀጣይ ፓርት ምን ይሆናል፣ ምን ይፈጠራል የሚለውን እንግዲህ ሁላችንም በጉጉት የምንጠብቅ ይሆናል። ውድ የቻናሌ ተከታታዮቼ ቤተሰቦቼ የዛሬ ቪዲዮ ይህን ይመስላል። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።